የእግዚአብሔር መልካምነት ይቀጥላል። የሰው መልካምነት ሲቋረጥ ብዙ ሰዎች ያዘናችሁት፣ ያለቀሳችሁት፣ ከሰው ልብ የተሰበራችሁ ሰዎች፣ ከሰው ውስጣችሁ ያዘናችሁ ሰዎች፣ ከሰው ልባችሁ ተሰብሮ አለቅሳችሁ ተጨንቃችሁ ያላችሁ ሰዎች ይሄ ለእናንተ መልእክት ነው። ይሄንን መልእክት አሜን ብላችሁ ስትቀበሉ የሰው መልካምነት ተቋርጦባችሁ ያለቀሳችሁ ያላችሁ ለሰው መልካምን አድርገ ለክፉ መለሰልኝ፣ ለእንትና ጥሩ ነገር አድርገ ጥሩ ነገር ሆኜ ለኔ ግን በክፉ ነው የተቀየረብኝ የምትሉ ሰዎች የሰው መልካምነት ስለተቋረጠ የምታለቅሱ ሰዎች አይዟችሁ፣ የእግዚአብሔር መልካምነት ይቀጥላል ከአንቺ ጋር። አድግ የአባቶች አምላክ ከኔ ጋር ነው። አያችሁ የሰው መልካምነት ለአንድ ወር፣ ለሁለት ዓመት፣ ለሶስት ዓመት ከአንቺ ጋር ከአንተ ጋር ሊቀጥል ይችላል። የሰው መልካምነት ይቋረጣል። የእግዚአብሔር መልካምነት ግን ከአንተ ጋር እስከ ለዘላለም ይቀጥላል። ሰው ልባቸው ተሰብሮ ግራ የተጋባቸው ሰዎች ለእናንተ መልእክት አለ። የአባታችሁ አምላክ እግዚአብሔር የልጅነት አምላክ እግዚአብሔር በኢየሱስም ካንተ ጋር ይሆናል። በዚህ ቃል ቀዳባሰና ቃሉ እንደምናገር የያዕቆብ እርዳታ አልተቋረጠም። የያዕቆብ ደሞዝ አልቀነሰም፣ እየጨመረ ሄደ። ከፍ አድርጓችሁን ያዙ። ባላችሁበት አገር፣ በምትገኙበት አካባቢ፣ በእናንተ ላይ፣ በልጆቻችሁ ላይ፣ በትዳራችሁ ላይ ከፍተኛ በሆነ በቁጣ በንዴት በብስጭት ተናደው ተበሳጭተው ክፉን የጸነሱ ሰዎች አሉ። የነሱ ጽንሳቸውን ይበትናሉ። ከፈሩ በጌታ በኢየሱስም ይህንን ውሃ በምትጠጡበት ሰዓት እናንተ የሥራ ቦታ ላይ በክፋት የሚመጡ ሰዎች እንዲመቱ ይጸልያሉ። በእናንተ በምትገኙበት በእናንተ መስሪያ ቤት ላይ በክፋት የሚመጡ ሰዎች በጌታ በኢየሱስ ክርስቶስም ለእናንተ መልካሙን ማድረግ እንዲጀምሩ ይጸልያሉ። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት በእናንተ ያቀረበ ከፍ አድርጓቸውን አሜን ብላችሁ ተቀበሉ። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት ባንቺ ስራ ቦታ ላይ ጠራው። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት ባንተ መንገድ ላይ ጠራው። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት በእናንተ ቦታችሁ ላይ ጠራው። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት በእናንተ ትዳራቸው ላይ ጠራው። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት በልጆቻቸው ላይ ጠራው። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት በእናንተ ቦዝነሳቸው ላይ ጠራው። ኦጃዳዳባሴ ፕሬዴበሲኖስ ከፍ አድርጉ። ለአንዳንዶቻቸው ይህን ውሃ በስራ ቦታ ስታፈሱ፣ ለእናንተ ስትጠጡ ከሰው ክፋት የሚበልጥ መልካምነት በመንገዳቸው ላይ ይበዛል፣ በትዳራቸው ይበዛል፣ በልጆቻቸው ላይ ይበዛል፣ በእናንተ ስራ ቦታ ላይ ይበዛል። ሰላም የተወደዳችሁ በዓለም ዙሪያ ያላችሁ የአባተ ብሩካን የጌታችን የኢየሱስ ክርስቶስ ሙሉ ሰላምና ጸጋ ለእናንተ ይሁን። እኔ ወንድማችሁ ፕሮፌት ጳውሎስ ነኝ። አንድ ጸሎት ዛሬ አብራችሁ መጸለይ መጥቻለሁ። እግዚአብሔር አምላካችን በመካከላችን ድንቅ ነገር ያደርጋል። እንጸልይ። በጌታ በኢየሱስ ክርስቶስ ስም በሰማይ ያለ ቅዱስ አምላካችን ሆይ እጅግ አድርገን እናመሰግናለን። ስለ እህቶቼ፣ ስለ ወንድሞቼ በኢየሱስም ስለ አባቶቼ፣ ስለ እናቶቼ አንተን አመሰግናለሁ። ስሚ ለዘላለም የተባረከ ይሁን። አሁን ባሉበት አገራቸው ላይ እግዚአብሔር አምላክ ሆይ መለኮታዊ ጥበቃ እንዲበዛቸው ይጸልያል። እጅ ባንጻራቸው እንዲዘረጋ ይጸልያል። ባለቀሱ በተጨነቁ ግራ በተጋቡ ጉዳይ ላይ እንዲታስገርማቸው ይጸልያል። አሁን በዚህ ሰዓት ላይ ይህን ድምፅ እየሰሙ ላሉት ሁሉ የመዳን እጅ ይዘረጋ። ሚከተል መርገም ይሰበር፣ ጨለማ ይቆጣ። በኢየሱስ ክርስቶስም የተቆጣ የተበሳጨ በነጊያቸው ላይ በነገራቸው ላይ በኃይል የተናደደ አውሬ ጨለማ ይታሰር በኢየሱስም አሜን። ክብር ለኢየሱስ ክርስቶስ ይሁን። የተባረካችሁ የአባተ ብሩካን ዛሬ አንድ ውስጤ ላይ እየተሰማ አንድ ድምፅ አለና ያንን ድምፅ ለእናንተ ይዤላችሁ መጥቻለሁና ያንን ድምፅ ደግሞ እንደ እግዚአብሔር ሰው ለእናንተ ያስተላልፍላችኋለሁ። እግዚአብሔር አምላክ በእናንተ ሕይወታችሁ ላይ እንግዳ የሆነ ነገር ያደርጋል። ክብር ለኢየሱስ ይሁን። አምላካችን የእግዚአብሔር ቃል ሲናገር በዘፍጥረት መጽሐፍ ላይ ምዕራፍ 31 ቁጥር 1 ጀምረን ወደ ታች ስንመለከትበት ጊዜ አምላካችን እግዚአብሔር ቃል እንዲህ ይላል። ያዕቆብ የላባ ልጆችን ያሉት ነገርን ያዕቆብ ለአባታቸው የሆነውን ሁሉን ወሰደ። ይህንም ሁሉ ክብር ከአባታቸው ከብት አገኘ ስሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆ ከእርሱ ጋር አንድ ድሮ አልሆነም፣ የእርሱ ፊትም እንደ ድሮ አልሆነም። እግዚአብሔርም
ያዕቆብን ወደ አባት ምድር ወደ ዘመዶችም ተመለስ፣ ከአንተ ጋርም ይሆናሉ አለው። ያዕቆብም ልኮ ራሔልና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው፣ እንዲህም አላቸው፣ የአባታቸው ፊት ከኔ ጋር እንደ ድሮ እንዳልሆነ አያለው። ነገር ግን የአባቴ አምላክ ከኔ ጋር ነው። እኔ ባለኝ ጉልበት ሁሉ አባታቸውን እንዳገለግለው ታውቃላችሁ። አባታቸው ግን አታለኝ፣ ደመወዝንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም ይላል። ክብር ለኢየሱስ ይሁን። እዚህ ጋር የምናገኘው ወንድማችን ያዕቆብንና እንዲሁ ደግሞ ላባን እናገኛለን። ደግሞ የያዕቆብ ሚስቶችን እናገኛለን። በዚህ ቃል ክፍል ላይ እግዚአብሔር አምላክ ያዕቆብን እጅግ በኃይል አበለጸገው፣ እጅግ በጣም ባረከው። ያዕቆብ ሲባረክ፣ ያዕቆብ ሲለወጥ፣ ያዕቆብ በብዙ ነገር ስኬታማ ሲሆን የላባ ፊቱ ተቀየረ። እንዲህ አለ ያዕቆብ፣ ስሙ አለ፣ የአባታቸው ፊት አለ ለኔ እንደ ድሮ አይደለም፣ ተቀይሮብኛል። በጣም ፊቱ ተቀይሯል፣ በጣም ጠቁሯል ፊቱ። ነገር ግን የአባቶች አምላክ እግዚአብሔር ከኔ ጋር ነው አለ። መልእክት አለ በኢየሱስ ስም። ፊታቸው ሰዎች ቀይሮባቸው፣ በሰው ላይ ልባቸው ተሰብሮ፣ በሰው ላይ ልባቸው ወድቆ እያዘናችሁ ያላችሁ ሰዎች፣ በሰው ልባቸው ተሰብሮ ግራ የተጋባችሁ ሰዎች፣ ለእናንተ መልእክት አለ። የአባታችሁ አምላክ እግዚአብሔር፣ የልጅነቴ አምላክ እግዚአብሔር በኢየሱስም ካንተ ጋር ይሆናል። በዚህ ቃል ክፍል ስንመለከትበት ጊዜ ያዕቆብ እጅግ በጣም ስለበለጸገ፣ ደመወዙ ሲቀየር፣ ደመወዙ ሲገለበጥ፣ ሁሉ ነገር ሲቀየር እግዚአብሔር ከያዕቆብ ጋር ስለነበረ ፊቱን ቀየረ፣ ፊቱን ለወጠ። አንዳንድ ጊዜ የሰው ፊት ሲቀየር፣ የሰው ማንነት ሲቀየር የሰው ልብ ያዝናል፣ የሰው ልብ ይቆስላል። የያዕቆብ ልብ በጣም አዘነ፣ ግራ ተጋባ። የአባታቸው ፊት ጠቁሯል፣ በጣም እጅግ ተቀይሯል። እኔ እንደ ድሮ እንዳልሆነ አያለዋል። ነገር ግን እሱ ለእኔ መልካምነቱን ቢያቋርጥ፣ መልካምነቱ ለእኔ የማያቋርጥ እግዚአብሔር አለ። አንድ መልእክት እናገራለሁ በጌታ በኢየሱስ ክርስቶስም። ሰው መልካምነቱን ላንቺ ቢያቋርጥ፣ ሰው መልካምነቱን ላንተ ቢያቋርጥ፣ መልካምነቱን የማያቋርጥ እግዚአብሔር አለ። መልካምነቱን የማያቋርጥ እግዚአብሔር አለ። ወዳጆች ሆይ አንዳንድ ጊዜ ሰው ለእናንተ መልካምነቱን ያቋርጣል። አንተ በጣም ጥሩ ነው፣ ለኔ መልካምን እያስበ ነው፣ ለኔ መልካምን እያደረገ ነው የምትለው ሰው የሆነ ቀን መልካምነቱን ያቋርጣል። ልክ እንደ ላባ ማለት ነው። ላባ ለያዕቆብ እንደ አባት ልክ መጥቶ በላባ ቤት ላይ 1-2 ተብሎ የተቆጠረ 21 ዓመት በሙሉ ነው የሰራው። ለሁለት ሚስቶችም እንዲሁ ደግሞ 7 ዓመት ለብቻ አንድ ላይ 21 ዓመት ነው ላባ ቤት ላይ ያዕቆብ የደከመው። ነገር ግን ለፋ፣ ጉልበቱን በሙሉ ልጅነቱን በሙሉ አፈሰሰ። ነገር ግን መልካምነቱ ከላባ ተወሰደ። የእግዚአብሔር መልካምነት በያዕቆብ ፊት ላይ ቀጠለ። እንደ ብዬ እንደ እግዚአብሔር ሰው ጸልያለሁ። በተለያየ አገር ያላችሁት፣ በተለያየ በሰው አገር ያላችሁት፣ በሳውዝ አፍሪካ፣ በአሜሪካ፣ በካናዳ፣ በዱባይ፣ በቤሩት፣ በጆርዳን፣ በተለያየ አገር ውስጥ ያላችሁት የአባቴ ብሩካን አንድ ነገር አውጅላችኋለሁ። የሰው መልካምነት ቢቋረጥ የእግዚአብሔር መልካምነት ከእናንተ ጋር ይቀጠላል። የሰው መልካምነት የሆነ ሰዓት ላይ ቢቆም የእግዚአብሔር መልካምነት ዘላለማዊ ስለሆነ ከእናንተ ጋር ሳይቋረጥ ይቀጥላል። በያዕቆብ ላይ የላባ መልካምነት ሲቋረጥ ያዕቆብ ከኔ ጋር የሰው ፊት እንደ ድሮ አይደለም ተቀይሯል፣ ግን የአባቶች አምላክ ከኔ ጋር ነው አለ። አያችሁ፣ የሰው መልካምነት ለ1 ወር፣ ለ2 ዓመት፣ ለ3 ዓመት ካንተ ጋር ሊቀጥል ይችላል። የሰው መልካምነት ይቋረጣል። የእግዚአብሔር መልካምነት ግን ካንተ ጋር ለዘላለም ይቀጥላል። በጣም የሚገርማችሁ ነገር እግዚአብሔር ልና የላባን ነስቶ ለያዕቆብ ሰጠው ይላል። የጠላቱን ነስቶ መልእክታል። አንድ ላመነ ሰው በጌታ በኢየሱስ ስም ከጠላቶቻቸው ሞገሱ ይቀማል፣ ከጠላቶቻቸው በረከቱ ይቀማል፣ ከጠላቶቻቸው የሆነ ነገር ይቀማል። እግዚአብሔር አምላክ የላባን ነስቶ ለያዕቆብ ሰጠ ይላል። በጌታ በኢየሱስ ክርስቶስ የሆነ የጠላት ይወስዳል፣ ላንቺ ይመለሳል። የሆነ የጠላት ይወስዳል፣ ላንተ ይመለሳል። ከኔ የተወሰደ፣ ከኔ የተቀማ፣ ከኔ እንደዚህ ሆነ የምትዩ ነገር መልእክት አለ። እግዚአብሔር የላባን ነስቶ ለያዕቆብ እንደሰጠ በጌታ በኢየሱስም የጠላት
የጠላትን ነስቶ ላንቺ ይሰጥሻል። የጠላትን አንስቶ ላንተ በኢየሱስ ያስረክባል። በጣም የሚገርማችሁ ነገር ላባ ደሞዙን ይቀይራል። ላባ በጣም እጅግ ዝንጉርጉሮች ይሁኑ ይላል። ሸመልመለ ይሁን ይላል። በጣም እጅግ ጥቁር ይሁን፣ ቀይ ይሁን ይላል። ደሞዙ ከብቶች ላይ ነው የሚከፈለው። እንደ አሁኑ አይነት በዶላር በፋንድ በተለያየ ነገር በሪያል አይደለም፣ በተለያየ ገንዘብ አይነት አይደለም። በዛን ታይም ላይ ደሞዙ የሚከፈለው በከብቶች ነው የሚከፈለው። የሚገርማችሁ ነገር ደሞዙ በከብቶች ላይ ሲከፈል ላባ ደግሞ ደሞዙ በመጀመሪያ ዙር ጥቁሩ ከተወለደ ቀጣይ ደግሞ ደሞዙ ቀዩ ይሁን ይላል። ምክንያቱም ደሞዙን ይቀየራል። ሽመልመለ ይሁን ይላል፣ ዝንጉርጉር ይሁን ይላል። አያችሁ፣ ደሞዙን 10 ጊዜ ለቆጥ። ብዙ ሰዎች ያላችሁ በሰው ሀገር እየሰራችሁ በደሞዛችሁ ላይ ብዙ ተጽዕኖ እያደረባችሁ ያላችሁ ሰዎች ይህንን መልእክት አሜን ብላችሁ ተቀበሉ። ለደሞዛችሁ ይጸልያሉ። በኢየሱስ ክርስቶስም ደሞዛቸው እናንተ የምታገኙት ገቢያቸው እየጨመረ የሚሄድ ይሆናል። ያዕቆብ ደሞዙን ቢያታለን ነገሩን ቢቀየር ቢገለበት ብዙ ነገር ቢያደርገው የሚገርማችሁ ነገር ደሞዙ በእግዚአብሔር ዓለም ስለጸደቀ እግዚአብሔር ስለወሰነው ዝንጉርጉር ይሁን ስል ዝንጉርጉር፣ እግዚአብሔር ሽመልመለ ይሁን ሽመልመለ። እግዚአብሔር አምላክ ያዕቆብ ላባ በጓዳ ሲቀየር እግዚአብሔር በሰማይ እየቀየረ ለአንድ ሰው መልእክታል። በእናንተ ላይ ባንቺ ላይ ባንቴ ላይ በደሞዛችሁ ላይ የተለያየ ሴራ ብደረግም እኔ ለእናንተ ለገበያቸው ይጸልያል፣ ለገንዘባቸው ይጸልያል። በኢየሱስም ገንዘባቸው አይቀንስም፣ የእናንተ ገበያቸው አይቋረጥም። ምስጢሩ የእግዚአብሔር መልካምነት ዘላለማዊ ስለሆነ እና የሚገርማችሁ ነገር ወደ ታች ስንወርድ ደግሞ እግዚአብሔር ይላል ላባ ክፉን እንዲያደርግ አልፈቀደም ይላል። የሚገርማችሁ ነገር ይዛት ነበረ፣ ይከተል ነበረ። ተከትዬ ደርሼ እንደዚህ አድርጋለሁ ይል ነበር። እግዚአብሔር አምላክ ግን ለያዕቆብ ተጠነቀቀለት። ላባ ክፉ እንዲያደርግበት ዘንድ እግዚአብሔር አልፈቀደም። መልእክት አለ በኢየሱስ ክርስቶስ ስም። ያለ እግዚአብሔር ፍቃድ ክፉ ነገር አንተን አይደርስም። ያለ እግዚአብሔር ፍቃድ ጭንጋፋ አንተን አይደርስም። ያለ እግዚአብሔር ፍቃድ ኪሳራ አንተን አይደርስም። ያለ እግዚአብሔር ፍቃድ በሽታ በላይ ላይ አይሰለጥንም። ያለ እግዚአብሔር ፍቃድ የትኛውም አይነት ነገር በእናንተ ላይ አይበረትባችሁም። ምስጢሩ እግዚአብሔር አምላክ በሰው እይታ በሚበልጥ እይታ ስለሚያይ ላባ ያዕቆብ ደሞዙን በውስጡ ስለዋወጥ እግዚአብሔር በላይ ደግሞ የያዕቆብን ደሞዝ እንዲበዛ ያደርግ ነበር። ስለዚህ አንድ መልእክት ነው ለእናንተ ዛሬ ይዤላችሁ የመጣሁት። የእግዚአብሔር መልካምነት ይቀጥላል። የሰው መልካምነት ሲቋረጥ ብዙ ሰዎች ያዘናችሁት ያለቀሳችሁት፣ ከሰው ልብ የተሰበራችሁ ሰዎች፣ ከሰው ውስጣችሁ ያዘናችሁ ሰዎች፣ ከሰው ልባቸው ተሰብሮ አለቅሳችሁ ተጨንቃችሁ ያላችሁ ሰዎች ይሄ ለእናንተ መልእክት ነው። ይህንን መልእክት አሜን ብላችሁ ስትቀበሉ የሰው መልካምነት ተቋርጦባችሁ እያለቀሳችሁ ያላችሁት ለሰው መልካምን አድርገ ለእኔ ክፉን መለስልኝ፣ ለእንትና ጥሩ ነገር አድርገ ጥሩ ነገር ሆኜ ለእኔ ግን በክፉ ነው የተቀየረብኝ የምትሉ ሰዎች የሰው መልካምነት ስለተቋረጠ የምታለቅሱ ሰዎች አይዟችሁ፣ የእግዚአብሔር መልካምነት ይቀጥላል ካንቺ ጋር። አንድ ጊዜ ይህን ቃል በአንድ ቤቶቻቸው ላይ እንድታወሩ ፈልጋሉ። የሰው መልካምነት ተቋርጦብሻል፣ ምንም ችግር የለውም። የጎረቤቲ፣ የአጠገቢ፣ የወንድሜ፣ የእናት፣ የአባት፣ የእህቲ መልካምነት ከተቋረጠ ግራ እንዳትጋባ እንደ እግዚአብሔር ሰው እናገራለሁ። የእግዚአብሔር መልካምነት ካንተ ጋር ይቀጥላል። የእግዚአብሔር መልካምነት ካንቺ ጋር ይቀጥላል። ያዕቆብ በጣም የሚገርማቸው ነገር ደሞዙ እሱ ሲቀየር መልካምነቱ አልተቋረጠም። የእግዚአብሔር መልካምነት አልተቋረጠም። ክፉን ለማድረግ ዛቻን ይዞ ጦር ጋሻን ይዞ እሱ ሲመጣ የእግዚአብሔር መልካምነት ከያዕቆብ አልተቋረጠም። በጣም የሚገርመኝና በጣም የሚደንቀኝ ነገር አንድ ነገር ነው። የእግዚአብሔር መልካምነት ከያዕቆብ ጋር አባቱ ገና ከባረከ በኋላ በአባቱ ላይ በይስሐቅ ላይ ከተባረከ በኋላ አባቱ ይስሐቅ ከባረከ በኋላ እሱ በሚወጣበት ጊዜ ላይ በመጀመሪያ ኤሳው ከማድረሱ በፊት
ቆንጆ ምግብ ሰርቶ ለአባቱ አቀረበ። አባቱ በላ፣ ጠጣ፣ አንዴ ባረከው። ከዛ በኋላ ሲቀጥል በጣም የሚገርማችሁ ነገር ያዕቆብ የሚሄደው ጉዞ ከፍተኛ በብቸኝነት የታጀበ መንገድ ነበረ። ብቻው ይራመድ ነበረ እና ብቻው ሲራመድ፣ ብቻው ሲወጣ፣ ብቻው ሲገባ ከያዕቆብ የእግዚአብሔር መልካምነት አልተቋረጠም። እኔ እንዲህ ብዬ ልጸልይላችሁ፣ ባላችሁበት አገር ላይ በኢየሱስም የእግዚአብሔር መልካምነት አይቋረጥባችሁ። ብቻ ነኝ፣ ማንም የለም፣ ዘመድ የለም፣ ማንም የለም፣ የልቤን ሀሳብ የማጋራው ሰው የለም የምትሉ ሰዎች እኔ እጸልይላችኋለሁ። የእግዚአብሔር መልካምነት ከእናንተ ፊት አይቋረጥም። የእግዚአብሔር መልካምነት ከእናንተ ጓዳ አይቋረጥም። የእግዚአብሔር መልካምነት ከእናንተ ስራ አይቋረጥም። ክብር ለኢየሱስ ይሁን እና ያዕቆብ ከአባቱ ገና በረከቱን ተቀብሎ ሲሄድ ወደ ጥሩ መንገድ አይደለም፣ ወደ ስደት ነው የሄደው። ወደማይመች ጎዳና ነው የሄደው። ወደማይመች መንገድ ነው የተራመደው። ወደ ላባ ቤት ሄደ። ላባ ቤት ላይ 7 ዓመቱን ሰራ። 7 ዓመት ለአንድ ምስት፣ 7 ዓመት ለአንድ ምስት፣ ለሁለት ምስት፣ አጠቃላይ 14 ዓመት ሰራ። ቀጣይ ደግሞ 7 ዓመት በሙሉ ባሪያ ሆኖ የሰራበት ዓመት ነበረ እና ብቸኛ ነው። ባሪያ ሆኖ ተገዝቶ በባርነት በስደት ላይ ሲሰራበት ሰዓት ላይ የሚገርማችሁ ነገር ብቸኛ ነበረ። ነገር ግን የእግዚአብሔር መልካምነት ያሳድጋል። የእግዚአብሔር መልካምነት ደሞዙን ያስጨምራል። ኦ ጃዳባሲ ደብሪኮዶሲዮኖስ ለሚያምን ሰዎች እንደ እግዚአብሔር ሰው ጸልያለሁ። በእናንተ ላይ በስራ ቦታ ላይ በተለይ አቅጣጫ ላይ በአሜሪካ ያላችሁ፣ በሳውዝ አፍሪካ ያላችሁት ቅዱሳኖች ለእናንተ መልእክት አስተላልፍላቸው። በስራ ቦታ ተጽዕኖ ያላችሁ ሰዎች፣ በጣም ከፍተኛ ጫና ያለባችሁ ሰዎች ላባ ደሞዙን ሲቀየር ያዕቆብ እንደበለጸገ አሜን ብላችሁ ተቀበሉ። በጌታ በኢየሱስ ክርስቶስም በአንተ ስራ ላይ በአንተ ደሞዝ ላይ ብዙ ሰዎች ክፉን ሲያቅዱ በእግዚአብሔር መልካምነት ደሞዛቸው እንዲጨመር ጸለኩ። ገቢያቸው እንዲጨመር ጸለኩ። ከፍታቸው እንዲጨመር ጸለኩ። ጸጋቸው እንዲጨመር ጸለኩ። መንፈሳቸው እንዲጨመር ጸለኩ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። በጣም ይገርመኛል። ላባ በጓዳ ክፉን ያስባል። ቃሉ ምን ይላል መሰላችሁ? የሚገርማችሁ ነገር እግዚአብሔር ላባ ክፉ እንዲያደርግበት ዘንድ አልፈቀደለትም ይላል። አያችሁ፣ የሰው እጅ በክፋት ተነስቶ ቢሆንም እግዚአብሔር እጅ ይከለክለዋል። የሰው እጅ በቁጣ ተነስቶ ቢሆንም የእግዚአብሔር እጅ ይከለክለዋል። ለአንድ ሰው መልእክት አለ። በስራችሁ ላይ፣ በትዳራችሁ ላይ፣ በልጆቻችሁ ላይ የሰው እጅ፣ የሰው ፍቃድ፣ የሰው አጀንዳ በክፋት ተነስቶ ቢሆንም እንኳ የእግዚአብሔር እጅ ይከለክላል። እኔ ለአንድ ሰው መልእክት አለ። የሰው ፍቃድ በአንተ ትዳር ላይ፣ የሰው ፍቃድ በአንተ ስራ ላይ፣ የሰው ፍቃድ በአንተ መንገድ ላይ፣ የሰው ፍቃድ በአንተ ጎዳና ላይ በኢየሱስም አይፈጸምም። አንድ ላመነ ሰው ይሁን እንዲህ ብዬ አስተላልፋለሁ። እንደ እግዚአብሔር ባሪያ የሰው ፍቃድ ተከልክለዋል። የሰይጣን ፍቃድ ተከልክለዋል። የአጋንንት ፍቃድ ተከልክለዋል። አንድ ሰው ጮሆ ተከለከለ ብለው ነገር አዎ የሰው ፍቃድ ተከለከለ። የእግዚአብሔር ፍቃድ በያዕቆብ ሕይወት ላይ ተከናወነ። አንዳንድ ጊዜ ሰው በእናንተ ላይ በግራ በቀኝ ክፉን ጨንሶ ነው የምነሳው። ከሰው መልካም ነገር አጭዳለሁ ብለህ እንዳትጠብቅ። ሰው በልቡ በክፋት የተሞላ ነው። እግዚአብሔር አምላክ ከፈጠረ በኋላ ሰውን በመፈጠሩ ተጻጸተ ይላል እግዚአብሔር። ስለዚህ ወዳጅ እኛን እግዚአብሔር በአምሳሉ የፈጠረን ሰዎች ነን። እግዚአብሔር ራሱ ደግሞ ሰውን በመፈጠሩ ተጻጸተ ነው ምለው። ስለዚህ ከሰው ነገር መልካሙን መጠበቅ ልብን ሊሰብር ይችላል። ከሰው ጥሩ ነገር መጠበቅ ውስጥሽን ሊሰብር ይችላል። ነገር ግን ከሰው ደግን ጥሩ ነገርን ከምትጠብቅ ይልቅ ከእግዚአብሔር መልካም ነገር ብትጠብቁ ይበልጥ ይሻላችኋል። ቃሉ እንደምናገር የእግዚአብሔር መልካምነት ከያዕቆብ ጋር ቀጠለ። የላባ ክፉነት በመንገድ ላይ፣ የላባ መልካምነት በመንገድ ላይ ቢቋረጥ የእግዚአብሔር መልካምነት ከያዕቆብ ጋር ቀጠለ። 1-2 ተብሎ 21 ዓመት የለፋበት መልካምነት 21 ዓመት ያደረገውን መልካምነት በመንገድ ሲያቋርጥ የማይቋረጥ ዘላለማዊ የሆነ መልካምነት ከያዕቆብ ጋር ቀጠለ። እጃችሁን ከፍ አድርጋችሁ ይህንን ጸሎት አሜን ብላችሁ ተቀበሉ። የእግዚአብሔር መልካምነት ከስራችሁ ቦታ ይቀጥላል። የእግዚአብሔር መልካምነት ከልጆቻችሁ ዙሪያ ይቀጥላል። የእግዚአብሔር መልካምነት እናንተ በምትገኙበት በዛ ቦታ ላይ ይቀጥላል። የሰው መልካምነት ተቋርጧል፣ ምንም ችግር የለውም። በሚመጣው ዘመን ግን የእግዚአብሔር መልካምነት ከአንድ ሰው ጋር ይቀጥላል። በዚህ 2018 ላይ
በሚመጣው ዓመታቶች መካከል ግራ እንዳትጋቡ ለስራቸው አቅማቸውን ኃይላቸውን ታጥቃችሁ ተነሱ፣ ስሩ፣ ተንቀሳቀሱ። የእግዚአብሔር መልካምነት ከአንቺ ጋር ይቀጥላል። በኢየሱስ ስም እንዲህ ብዬ እጸልያለሁ። በስራ ቦታ ሰው ክፉ ነው፣ በሚገኝበት አካባቢ እንትና ክፉ ነው፣ እንትና ክፉ ነው የምትሉ ሰዎች በተለያየ አቅጣጫ በምትሰሩበት በመስሪያ ቤት ላይ፣ በምትነግዱበት ንግድ ዘርፍ ላይ፣ በምትንቀሳቀሱበት በተለያየ አቅጣጫ እንትና ክፉ ነው፣ እንትና ለስራ ክፉ ነው፣ እንትና ለነገር ክፉ ነው እያላችሁ ለሰው ክፋትነት እየተጨነቃችሁ ያላችሁ ሰዎች አሜን ብላችሁ ተቀበሉ። እጃችሁን ከፍ አድርጉ። የእግዚአብሔር መልካምነት ከፊታቸው ይሄዳል። የእግዚአብሔር መልካምነት ከእናንተ ጋር ይቀጥላል። የሰው መልካምነት ሲቋረጥ የእግዚአብሔር መልካምነት ከእናንተ ጋር ይቀጥላል። ይህን መልእክት አሜን ብላችሁ የተቀበላችሁ ሰዎች በኢየሱስም ይሁንላችሁ። አንድ ጊዜ ውሃ በእጃቸው ብትይዙ ውሃ ላይ መጸለይ እፈልጋለሁ። አንድ ውሃ ያዙ በእጃቸው። ባላችሁበት አገር ውሃ በእጃችሁ ያዙ። ውሃችሁ ላይ መጸለይ ይፈልጋል። ውሃ በእጃችሁ ያዙ። ውሃችሁ ላይ መጸለይ ይፈልጋል። ቪካታራ አዲኮቶሶና ውሃ በእጃችሁ ያዙ። እንደ እግዚአብሔር ሰው በውሃችሁ ላይ ጸልያል። ቢካታራባስ አሊ ካምብራዳባሴና ቃሉ እንደምናገር የያዕቆብ እርዳታ አልተቋረጠም። የያዕቆብ ደሞዝ አልቀነሰም፣ እየጨመረ ሄደ። ከፍ አድርጉ ውሃችሁን ያዙ። ባላችሁበት አገር በምትገኙበት አካባቢ በእናንተ ላይ በልጆቻችሁ ላይ በትዳራችሁ ላይ ከፍተኛ በሆነ በቁጣ በንዴት በብስጭት ተናደው ተበሳጭቶ ክፉን የጸነሱ ሰዎች አሉ። የነሱ ጽንሳቸውን ይበትናሉ። ከፍ አድርጉ በጌታ በኢየሱስም። ይህንን ውሃ በምትጠጡበት ሰዓት እናንተ የሥራ ቦታ ላይ በክፋት የሚመጡ ሰዎች እንዲመቱ ይጸልያሉ። በእናንተ በምትገኙበት በእናንተ መስሪያ ቤት ላይ በክፋት የሚመጡ ሰዎች በጌታ በኢየሱስ ክርስቶስም ለእናንተ መልካሙን ማድረግ እንዲጀምሩ ይጸልያሉ። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት በእናንተ ላይ ጠራው። ከፍ አድርጓቸውን አሜን ብላችሁ ተቀበሉ። ከሰው ክፋት የሚበልጥ እግዚአብሔር መልካምነት ባንቺ ስራ ቦታ ላይ ጠራው። ከሰው ክፋት የሚበልጥ እግዚአብሔር መልካምነት ባንተ መንገድ ላይ ጠራው። ከሰው ክፋት የሚበልጥ እግዚአብሔር መልካምነት በእናንተ ቦታቸው ላይ ጠራው። ከሰው ክፋት የሚበልጥ እግዚአብሔር መልካምነት በእናንተ ትዳራቸው ላይ ጠራው። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት በልጆቻቸው ላይ ጠራው። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት በእናንተ ቦዝነሳቸው ላይ ጠራው። ኦጃዳዳባሴ ፕሬዴቬሲኖስ ከፍ አድርጉ። ለአንዳንዶቻቸው ይህን ውሃ በስራ ቦታ ስታፈሱ፣ ለእናንተ ስትጠጡ ከሰው ክፋት የሚበልጥ መልካምነት በመንገዳቸው ላይ ይበዛል፣ በትዳራቸው ይበዛል፣ በልጆቻቸው ላይ ይበዛል፣ በእናንተ ስራ ቦታ ላይ ይበዛል። ከፍ አድርጉ። አምላክ ሆይ ካንተ ጋር አሳውቃለሁ በልጁ በኢየሱስ ክርስቶስም እያንዳንዱ ሰዎች ላይ ከሰው ክፋት የሚበልጥ ያንተ መልካምነት በክብር ይገለጥ። በመንገድ ሁሉ ምራቸው። በመልካምነት ከሰው ክፋት ቅደም። በመልካምነት ከወዳጅ ክፋት ቅደም። ከመልካምነት መልካም መስለው ከሚጠጉ ሰዎች ፊት አንተ ቅደም። ለወንድም በስራ ቦታ ላይ መልካምነት የበዛ ይሁን። ለእህት በስራ ቦታ ላይ መልካምነቱ የበዛ ይሁን። ከዛሬ ቀን ጀምሮ ባንተ መልካምነት የቀደሙ ይሁኑ። ክፉን ሰዎችን አጋንንት ላይ ጨለማ ላይ በሉሲፈር ዓለም ሲስተም ላይ የተሞሉ ሰዎችን ባንተ መልካምነት እህት ትቅደም። ባንተ መልካምነት ወንድም እንዲቅደም ዘንድ በኢየሱስም ጸለይኩኝ። አሜን ብላችሁ ተቀበሉ። ይህን ውሃ ስትጠጡ የእግዚአብሔር መልካምነት ከስራ ቦታ ከጤንነታቸው ከልጆቻቸው ዙሪያ ቀደመ። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አጸናው፣ ተፈጸመ። ውሃቸውን ጠጡ። እግዚአብሔር መልካምነት ከሰው ክፋት በሚበልጥ መልክ ከእናንተ ፊት አልፏል። ከሰው ክፋት የሚበልጥ የእግዚአብሔር መልካምነት ይመረኛል ብላችሁ በመንገዳቸው ላይ በሕይወታቸው ላይ አውጁ። ነገሥት ደግሞ ይህንን የእግዚአብሔር መልካምነት ከሰው ክፋት ይበልጣል ብላችሁ ከሰው ክፋት የእግዚአብሔር መልካምነት በሚበልጥ ክብር ከፊት አልፏል ብላችሁ ለወዳጅ ለኢት በየትኛውም አይነት ሶሻል ሚዲያ ላይ ሼር አድርጋችሁ ኢንቫይት አድርጋችሁ አድርሱ። ወዳችኋለሁ። ቀጣይ ቪዲዮ ላይ እስክመጣ ድረስ ይህን ቪዲዮ ሌሎች አድርሱ።